ወዶቼ ማህሌት በቃ ከችግር እንዳትወጪ ተብላለች። እና ለምንድነው ከችግር እንዳትወጪ የተባለችው? አሁን ይቺ ኤፍራታ እንግዲህ ግን መድብል ዝና የት እንዳለ በማህሌት በኩል አጣርተሽ እንድትነግሪ ተባለች። እሷም ቅልስልስ ብላ ማህሌትን እንግዲህ ግን የኔ ውድ እህት ቤት ኪራይ ስለከፈልሽልኝ ከልብ ነው የማመሰግነው ትላታለች። ከዛ እንደዛ ስትላት እንግዲህ ግን ኧረ እባክሽ እንደዛ ነው እንዴ? አዎ በቃ ግን ቆይ አንቺስ ተመቼ እንደዚህ እንደምትጨልፊኝ አላቅም ስትልም እንግዲህ ግን እስተከፈልሽልኝ ድረስ ትላታለች። ቆይ እኔ እኮ አንዳንዴ እኮ ያንቺ ጅልነት እያለችም ምን ስትል የኔ ውድት የምናምን እያለችም ኤፍራታ እየተቀለሰለሰችባት ነበረ። እናም እንደዛ ስትል እንግዲህ ግን ቤት ኪራይ ስለከፈልኩልሽ ነው አይደለ የምታመሰግኔ ስትላት አዎድ አለቻት። እኔ እኮ አንዳንዴ ይሄ ጅልነትሽ አንዳንዴ ይሄ ብልጥነትሽ ጅል ይመስለኛል ትላለች። ኧረ እባክሽ ነው እንዴ ትላለች። የምር ቆይ በፈጣጣው በግልጸኝነት ብር አምጡ፣ ብር ካላመጣችሁ ሂዱ ምናምን ትላታለች። እና ታዲያ ምን እንድል ፈልገሽ ነው ስትላትም እንግዲህን እኔ ግን አሁን ማን እንደናፈቀኝ ታውቂያለሽ ትላታለች። ከዛ መሀሌትን በዚህ ጊዜ ደላላው ነው የናፈቀሽ ትላታለች። አይ ደላላውማ ቢናፍቀኝ በምን እድሌ ግን ይናፍቀኛል። በተለይ ደግሞ ስጭኝ አሰጭኝም የሚለኝ ነገር እሱ ይናፍቀኛል ትላለች። እንዴ የእናቱ እንጀራ አደረገው እንዴ መጥቶ ዝም ብሎ ስጭኝ የሚለው ትላታለች። አይገርምሽም? እኔ ግን እሱ ሳይሆን ዝና ነው የናፈቀኝ ትላታለች። በዚህ ጊዜ መሀሌት ትደነግጣለች። እንዲህ ዝና ሊናፍቅስ ቻለ? በምን ምክንያት አለ? እኔ እንጃ ግን ብቻ ዝም ብሎ ይናፍቀኛል። ጉራው ቆይ አገኝሻለሁ፣ አለቅሽም፣ እገልሻለሁ የሚለው ስድቡ ሁሉ ነገሩ ይናፍቀኛል በማለትም ቅልስልስ በማለት ትጠይቃታለች። ከዛ መሀሌት በዚህ ጊዜ ይኸውልሽ ኤፍራታ ዝና ጋር የሚሆን ነገር እገባለሁ ብለሽ ከሆነ ቢቀርብሽ ይሻላል ትላታለች። አይ ነው እኔ ምንም ነገር ልገባ አይደለም ግን ብቻ በጣም ነው የናፈቀኝ ትላታለች። እና ታዲያ ለምን አትደውይለትም? ወይ መሀሌት አንቺ ደውይለት ትላትና እንግዲህ መሀሌትም ትደውላለች። መሀሌት አሁን እዚህ ጋር ችግር እየገባች ነው። ለምንድነው ችግር ውስጥ እየገባች ያለችው? መሀሌት ለዝና ደውላ እንግዲህ ናፍቀኸኝ ነው ብለዋለች። እሱም እንግዲህ አንቺን ለምን መሀይም እንደምልሽ ታውቂያለሽ እያላት ነበረ። ለምንድን ነው አላቅም ስትለው አንቺ የሆነ ትዳርሽን ሁለ ነገርሽን በገንዘብ ትቀይሪዋለሽ፣ ትትና ግን በጣም ቆራጥና ቆፍጣና ልጅ ነች እያለም ትህትናን እንግዲህ እያደነቃት ይገኛል። መሀሌትን እንግዲህ ግን ሁሌ ባገኛትና እንትን ባላቆጠር ማህየም እያለ ነበር የሚሰርባት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እሷም እንግዲህ አሁን ለምንድነው የደወልሽልኝ ሲላትም አይ ዝና ናፍቀኸኝ ነው ትለዋለች። ኧረ እባክሽ ናፈኩሽ እንዴ ከምርሽ ነው? ነይ እንደውም ነይ እፈልግሻለሁ ሲላትም የት ነው ስትለው እንግዲህ ቡልቡላ ብሎ ይነግራታል። በዚህ ጊዜ ኤፍራታ እንግዲህ ግን እየሰማች ነበረ። ኤፍራታ እንደዛ ያስደወለቻት የት እንዳለ ዝና ለማወቅ ነበረ። እሷም እንግዲህ ግን አውቃለች። እሷም በቃ መሀሌትን በቃ ልብስ ልቀይርና ልሄድ ትልና ትሄዳለች። በይህ ጊዜ ቶሎ ደውላ ለነ መድብል ትነግራቸዋለች። እና ሞገስ ደግሞ እንግዲህ ያው ያለ ዳጣ መንቀሳቀስ አንችልም ብሎ እንግዲህ ነው ተቃኝልናለሽ ብሎ እንግዲህ ይዟት መጥቶ ቆይ ካለኔ አትሄድም ማለት ነው። ሞገስ ካለኔ አትሄድም ማለት ነው። ቆይ አሁን ምን አደርግላችኋለሁ? ቆይ አሁን ለብቻዬ ሆኜ ስቃኝ ዝና መጥቶ ቢከበኝ እንዴ? ምንድነው መጥቶ የሚከብሽ? አንድ ሰው ነው እንደሚከብሽ። ተው ግን ሞገስ ተው ዝናን እንደማታውቀው ነገር እንደዚህ ካትሆን እያለችም እንግዲህ ግን እንትን ትለዋለች። ከዛ እንዴ ደግሞ እኮ ሴት ልጅ እኮ ነው ነፃ የምናወጣው፣ ደግሞ ለሴት ልጅ ጣንትን አትሆኝም እንዴ ማለት ድምፅ አትሆኝም እንደዛ ነገር እያለ እንግዲህ ይነግራታል። እሷም እሺ ትላለች። ግን እኔ የምልህ ሞገስ ትለዋለች። ልጅቷ ግን የት ነች የምታውቋት ስትልም በፊት እነ ምሳሌንም ታጫውት ነበረ ምናምን በማለትም ይነግራታል። አሀ ይህ ነገር የመድብል ሀሳብ ነው አይደለ በማለትም ይነግራታል ማለት ነው። እንዴ እና ታዲያ ቢሆንስ ሲበዛበት እንጂ እኮ አያንሰውም በማለትም እንግዲህ ሲያንስበት እንጂ አይበዛበትም ብቻ እንደዛ ነገር ይላታል ማለት ነው። አዎ እሱስ ልክ ነህ እያለች ነበረ። እናም እንግዲህ
ደግሞ ትትና እንግዲህ ግን የጠበቃውን ስልክ ቁጥር ስልክ በባለፈው ከተመለከታችሁት ያው እንግዲህ ናፈቀኝ ናቀፈኝ በማለትም በዛ አጋጣሚ ስልኩን ከኪሱ ወስዳለች እና በስተኒ ደግሞ ጠበቃው እኮ ነው ያሳቀኝ ነገር ነፍስሽን ይማራል አለ። ከዛ ነፍስሽን ይማራ ሲላት እንዴ መቼ ሞተችና ነው አንተ በቁም ያለ ሰው ነፍስሽን ይማራ ይባላል በማለትም እንግዲህ ግን ዝናም እንትን ይለዋል። ትትናም ለመጨረሻ ጊዜ ሰው ያየሁት አንተን ነው ትለዋለች። እኔ ሰው አይደለሁም እንደ አለ ዝና። አይ አንተ ሰው አይደለህም አውሬ ነክ፣ በሁለት እግርማ ቆሞ ለሄደ እኮ ዶሮም እኮ ቆሞ ይሄዳል ትለዋለች። እና በዚህ ጊዜ እንግዲህ ግን መገረፍ አምሮሻል መሰለኝ አንተ ደግሞ ናውጣ በድጋሚ ክሱ ተንቀሳቅሷል። ስለዚህ ኧረ እባክህ ይህንን ክስ ቶሎ ብለህ ካዘጋልኝ ኧረ እባክህ እያለ ነው እንግዲህ የእነ ዝና መጨረሻ እየተዳረሰ ነው ትትና። ከዛ ከቤት ከወጣች እንግዲህ ግን ሁሉም ነገር አበቃ ማለት ነው። እና እንግዲህ ካሌብ ሞሲሳ ራሱ እንደተመለከታችሁት ደውሎ ይህ ሰውዬ ሞተ ማለት የእኛም ህይወት አበቃለት ማለት ነው በማለትም እንግዲህ እንትን እያለ ነው። ምንም ችግር የለውም እናም እሷ ዝግጁ ነች። ስለዚህም ደግሞ እሱን ካዘጋጁ በኋላ እሷን በአንድ መርፌ ይዘርሯታል እያለ ነበረ። ካሌብ ሞሲሳም አጠገብ ከሷ ካጠገቧ እንዳትርቅ ሲሆን እዛው ሆን እያለው ነበረ። እሱም ምንም ችግር የለውም አሁን በቅርቡ እመለሳለሁ፣ እዚሁ ቅርብ ነኝ፣ አሁን እመለሳለሁኝ እሷን ማታ ስለሆነ እንትን የሚሏት ምንም ችግር የለ እያለ ነበረ። ምስኪን አይዝና በቃ ተበላ። እውነት ግን ትትና የምታመልጥ ይመስላችኋል? እናም እንግዲህ ይቺ ትትና ደግሞ ስልክ እየደወለ ነበረ ጠበዝክ ደላለው ጋር መርዙ ደላላው ጋር እንግዲህ እየደወለች ነበረ። መርዙ ደላላው ደግሞ እናቴ አሁን ላይ እኔ በቃ ተወኝን አዲስ አፍቃሪ ነኝ ማንም ሰው አይረብሸኝ እያለ ነው። እና በግድ ባሳር እንግዲህ አነሳላት እና ከዛ እባክሽን እኔ ተውኝ እኔ በቃ አታነካኩኝ እያለ ነበር። እባክህ ትትና ነኝ ረሳኝ እንዴ መሬት እገዛለሁ ብዬ ነበር እኮ እና የሚያድነኝ ሰው ቁጥር ላክልኝ ሊገሉኝ ነው ትለዋለች። ከዛ እሱም በቃ የመድብልን ይሰጣታል። ከዛ መድብል እንግዲህ ግን ሲሰጣት ስትደውልለት ማለት እየዘጋባት ነበረ እና እየዘጋባት እንግዲህ በስተመጨረሻ ቢሆንም ግን አንስቶላታል። ግን አውቋት ይሆን ማለት ይደርሱላት ይሆን ምን ይፈጠር ይሆን? የእውነት እኔ በጣም ነው ስቅቅ ያልኩት። በቃ ትትና ከዛ ከቤት መውጣት አለባት፣ ትትና ማምለጥ አለባት ብዬ ነው የማስበው። እናም እንግዲህ ግን አሁን ደግሞ ያው እቺ ቅድስትዬ ነች። ቅድስትዬ ደግሞ ያው ስለ ቤተሰቦቿ ተመለከታችሁ በባለፈው ብሩክ ጠይቋት ነበረ። ብሩክ እንግዲህ ግን ሲጠይቃት እናትሽ ምን አይነት ነች ምናምን ሲል ያው እኔ ቤተሰቦቼ እኔን ለመዳር ህልማቸው ነበረ ግን ስትለው ይኸውልሽ ቅድስትዬ ግን የሚባል ነገር የለም። አሁን የምናስመልጣት ልጅ አለች። እሷን ካስመለጥን በኋላ ሁሉንም ነገር እንጀምራለን ብሏታል። እና ቅድስትዬ ደግሞ ታከብረኛለሁ ያላለችም። ከዛ ታከብረኛለሁ በእርግጥ ከሁሉም በፊት ክብር ይበልጣል። ከፍቅርም ከምንም ከማንም በላይ ክብር ይበልጣል። መከባበር ሲኖር ነው በእርግጥ ፍቅር የሚኖረው አይደለ? እና ታከብረኛለሁ ምናምን ስትለው እንዴ ባላከብርሽ ነው እንዳንድ አልጋ ላይ ተኝተን ምንም ነገር ያላደረግኩሽ፣ ባላከብርሽ ነው እንዳንድ ቤት እየኖርን ምንም ነገር የማላደርግሽ አለ። እንዴ ይሄ ነገር ግን ግራ እየገባኝ ነው። በባለፈው ከመሀሌት ጋር የተኛው ስላከበራት ነው እንዴ ምንም ነገር ሳያደርጋት የተኛው እንዴ? እዚህ ጋር ነጥብ እያዘለን እናም እንደዛ እያለ ነው። እሷም እንግዲህ ግን ስላከበርከኝ አመሰግናለሁኝ፣ እኔም ስላከበርከኝ ነው የማከብርክ እያለችም እንግዲህ ግን ትመልስለታለች። እናም እነሱም እንግዲህ ዘመቻቸውን ወደ ትትና አድርገዋል። እንግዲህ ሊያሳካላቸው ነው የምንለው። እናም ደግሞ ኤፍራታ እንግዲህ ግን በጣም ከሚባለው በላይ እንግዲህ ማለት ገንዘብ ወዳድ ስለሆነ ደውላ እንግዲህ ለመድብል ትነግረዋለች። እና ቡልቡላ የሚባል ሄዷል እያለችም የኔ ጥቁር አዝሙድ እናመሰግናለን ሲል ብሩን አሁኑን አስገባልሻለሁ ይላታል። አስገባ ይኸው ካላስገባ ግን ደውዬ ነው የምናገረው ትለዋለች። ከዛ ውይ ደግሞ እኔና አንቺ እኮ ቤተሰብ እኮ ሆነናል ከእንግዲህም በኋላ ስለዚህ በቃ አሁኑ ነው ማስገባልሽ ይላታል ማለት ነው። እሷም እንግዲህ ከን እሺ በቃ አሁኑ ነው አስገቡልኝ ትላለች። እናም ብሩ እንግዲህ ከን ይስተላለፍላታል። እነሱም እንግዲህ ከን ሄደዋል ወደ ትትና ጋር። ትትና እንግዲህ ከን ደግሞ የሆነ ጓግ ባለ ቁጥር በጣም እየደነገጠች ነው። በቃ አሁን ሊገሉኝ ነው፣ በቃ አሁን ሊገሉኝ መጡ እያለች ነበረ።
እና በጣም ነው ግን በነገራችን ላይ ትትና እኔ ለምን እንደማላውቅም በጣም ደግሞ ታሳዝነኛለች። እንግዲህ ከዛ ከቤት እኔ በጣም የናፈቀኝ ነገር የትትና ነጻነትና የሉላ ነጻነት በቃ የሆነ እንደ ልባቸው ወጥተው አየር የሚተነፍሱበት ቀን ነው የናፈቀኝ። የሁለት ቀን በጣም ነው የናፈቀኝ። እናም እንግዲህ አሁን ትትና ካመለጠ ትትና የመድብል ትሆናለች። ያው እንግዲህ ብሩክም ቅድስትዬን ይዟል። ይሄ ደግሞ ሞገስ ደግሞ ያው ሉላየን እንግዲህ ሁሉም እንግዲህ ጥንድ ጥንድ ሆኗል ማለት ነው። እና በጣም ደስ የሚል ነው። እና ድራማው በነገራችን ላይ የሆነ እየተጠናቀቀ እየሄደ ነው ይመስለኛል። እና ቅድስትዬ ደግሞ የምሳሌን ጸጉር እየሰራችላት ነበር። እና ቅድስትዬ ይሄ ጸጉሩ ምንድን ነው ምናምን ቅባቱ ስትላት በባለፈው አባትሽ ገዛልሽ ነው ትላታለች። ወይኔ ዝች ላይ ያለችው አሸንጉሊት ስትላትም ከዛ ልክ እንደዚህ ነው የሚሆንልሽ አንቺም እያለቻት ነበረ። እና አባዬ ኬደው ነው ስትላትም አንድ ልጅ አለች እሷን ሊያስመልጡ ነው ትላታለች። ማነች አንድ ልጅ በቃ ምንድነው ከክፉዎቹ ጥሮቹ ብቻ እንደዛ እያለች ትግጥም ስንትን ስትነግራት እኔ ምልስ ቅድስት አንዳንዴ የሆነ እንደ ማን መምህር ያደርግሻል በል ትላታለች። ደግሞ እሱ ማን ነው? እሱ የሆነ ዝም ብሎ የሆነ እንደ ፈላስፋ ያደርግሻል አላለችም? የተመታች ልጅ ከዛ እንደዛ ምናምን ስትላት እንግዲህ ግን ይኸውልሽ ቅድስትዬ ይሄ ያ መምህሩ ምን ይለናል? እነኛ አበባዎች ልክ እንደናንተ ናቸው እያለ ይፈላሰፍብናል እያለችም ትነግራታለች። ቅድስትዬም ትክክል ነው መፈላሰፍ አይደለም ትላታለች። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።